ዝም በይ በቃ ዮኒ እኔ ለምረው ላወራት አዶናይን እንኳን አንቺ እኔ ራሴ አልፈልገው ምን ያደርግልኝ ልጆች ስለተቀበልኩ ከ8 ወር በኋላ እንደዚህ አይነት ነገር ደረሰና ለየት ያለ ወሬዎች ምናምን በጣም ሰውን ዝርጥጥ ነው የምታያገላችሁ ማለት ቤታ ያንቺን ደግሞ ልጠይቅ አንድ ነገር ብቻ እሺ ልጠይቅሽ ምንድነው እንደዛ መሆኑን ካወቅሽ ለምን ጓደኛ ትሆኛለሽ እዛ መኪና ተሰጠ እዚህ ጉድጓድ ይቆፈራል ብቻ ያዝና አካውንት ተመቶብኛል ቪው እየታየልኝ አይደለም ደሩ አይደለም ምናምን ይያሉ ነው ግን እሷ ምንድን ያለችኝ ችግር የለውም እንደምታሙኝ እኮ አቃላ አረ እንደውም በደንብ ነው ምናማሽ 2 ሰዓት ሙሉ መታስላንቺ እኔ አላቀም ሸካረኩታ ወንግዲ ብዙ ሚኒ ተከተለ ያለው ስለ ዲቦራ ማቀወሬ የለም ስለ ዲቦራ ናት ኤልሻዳ የሚያወሩት መታ ትነግርልኛለች እኔም እቀጥላለሁ እንደ ላይቭ ነው ምነግርህ ነው ሲኒየርህ ነኝ አይደል አዳምጣ አንዳንዴ ሲኒየርህን አዳምጥ ስትላት 1 2 ሲባባሉ ተሰዳደቡ ሁለቱ ማለት ነው ወሬው እንዳይወራ ኪዱ ምንድን ነበር ስታርግ የነበረው ፎቶ ያው የኔ ፎቶ ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው እንግዲህ ባበደ ቪዲዮ ተመልሰን ከች ብለንላችኋል። የዛሬው ቪዲዮ እንግዲህ በጣም የሚገራርሙና በጣም አነጋጋሪ የሆኑ የሳምንቱ ጉዳዮችን ይዤላችሁ የመጣሁት እስከመጨረሻው አብራችሁ መቆየት እንዳትረሱ። ቪዲዮን ከመጀመራችሁ በፊት ደግሞ እንደተለመደው ላይክ እና ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ደስ ብሎኛል ልጆችን ስለተቀበልኩ ከ8 ወር በኋላ እንደዚህ አይነት ነገር ደረሰና እግዚአብሔር የእናትነትን እንትን አይቶ ልጆቹ እንዲመጡ አደረገልኝ ብትል ሙሉ ኮሜንታቸው እያስመሰለች ነበር እስካሁን ደስ ያለች እና ህዝቡ ማለት ነው እኔ ኮሜንት ተፈጥሮ ነው ምናምን ብዬ እንኳን ደስ አለሽ ደስ ብሎናል የኔ ቆንጆ እንወድሻለን አይዞሽ በርቺ ነበር የምትባለው በነገራችን ላይ ሳምሪ ግን እየሳቀችና ደስ ብሎኛል ልጆቼ እንደዚህ አረኩኝ መጣና አንተ ቤልክበት እንደዚህ ተባለ ምናምን እያለች ፉል ኮንፊደንስ ያላት ሴት ለመወደድም የማታሽቃብጥ ለመደነቅም የማታሽቃብጥ ሴት ስላወራች ሊያሾ ግን እንዴት ነው ብዙውን ጊዜ ያለ ቆሎ ያለ ምግብ ያለ ቡና ሻይ ምናምን የተለያዩ ነገሮች ገብታ አታውቅም። እሱ ግን ምክንያቷ ምንድነው? እስኪ ከገባችሁ እስኪ ኮሜንት ላይ ብትነግሩኝ ደስ ይለኛል። ምክንያቱም ብዙ ጊዜ ስታወራ ካያችኋት ቆሎ ምናምን በየእንትኗ ላይ አይጠፋም ሁሌ ማለት ነውና ለምን እንደሆነ እንግዲህ እኔ ግራ ያጋባኛል። ብዙ ጊዜ ብዙ እንድታወራ ያረጋታል መሰለኝ። አንተ ላይ በጣም ብዙ ሰው ሲሳደብና ሲዘልፋት ነበረ ካያችሁ ማለት ነው። ካያችሁ አይታችኋል። በጣም ሲናገሩ ጋይስ ልብ ቅርጽ የምታደርጉት ኮሜንት እንደምንሸፍን ነው። ከዛ ቤት ተንዳችሁ መታችሁ ነው ተዋቸው ጋይስ። እኔ የምታረጋችኋለሁ ችግር የለብኝም። ደግ አረገ ስትል ብሎክ ትደረጋለች። ዩቲዩብ ነው ቲክቶክ አይደለም ጋይስ። ባንም ብሎክም ብትደረግ ምን የሚመጣ ነገር የለም። እና ይሄ ሙዳቸው ነው። ሳምሪም ብትሆን ፋኒም ቢሆን ቶፒክ ይፈልጋሉ። ቶፒካቸው ይሄ ነው። ግን ከዛ ያለፈ ከዚህ በኋላ ደግሞ ጂጂኪያ ቀን በቀን እየመጣች ማለት ነው ቲክቶክ ውስጥ ጂጂኪያ ምናምን ነገር እና በጣም ጂጂኪያን ካያችኋት ብዙን ጊዜ በጣም ለየት ያለ ወሬዎች ምናምን በጣም ሰውን ዝርጥጥ ነው የምታያገላችሁ ማለት ነው። ምንም ቀል የምታውቅ አይነት ሴት አይደለችም። ጂጂኪያ በጣም ነው የምትገርመኝ። በጣም ብዙ ጊዜ አያታለሁ ምናምን እና የምታወራው ወሬ ብታዩት ገብታችሁ ማለት ነው አንዳንዴ ከሷ የማይጠበቅ የተለያዩ ነገሮችን ትላለች ማለት ነውና በጣም ይገርመኛል። ብዙ ተመልካቾች አሏት ምናምን እንደዛ ስትልና እስኪ እናንተ ጂጂኪያ ትመቻችኋለች? ግን የምር ወዳቻት ነው የምታዩት? I don't know እንግዲህ ንጉስ ቅዱስ አዶናይና አዶናይ ቪኤስ ጆን ዳንኤል ጦርነት ይላል። እንግዲህ ይህን ሰሙ ምንድነው ግን በሁለቱ ኬዝ ያለው ነገር በጣም እየተወራና አነጋጋሪ ሆኗል። ቀጣዩ እንግዲህ የቲክቶክ ክሬቲቭ አዋርድ እንግዲህ ማን እንደሚበላው እንግዲህ በጣም ይሄ ቲክቶክ ክሬቲቭ አዋርድ የሚባለው ነገር በጣም አነጋጋሪ እየሆነ ነው። ቀጣዩ ደግሞ የሚመጣው በጣም ተጠባቂ የሚሆነው ነገር ነው የሚሆነውና የሚገርም ነው። ብቻ እስኪ እናንተ ማን የሚያሸንፍ ይመስላችኋል? የዛኔ እስኪ ትንቢታችሁን ገና ካሁን ደቅ ብታረጉት አሪፍ ዳንኤል መካከል ከፍተኛ ጸጥ አሁን አሽሙር ደረጃ ላይ ነው ያለው። ግን በዚህ ከቀጠለ እስከ ቀጣይ ቲክቶክ ምንድነው የሚባለው ቲክቶክ ክሬቲቭ አዋርድ ላይ ኃይለኛ የለየለት ሁኔታ ላይ ይደርሳልና ሁለቱም ተበደለናል ነው ያሉ። ጦርነት ሁሌ ሲጀምር እኔ ተበደልኩ ተብሎ ያም ፎሎወር ያደረጉ ሪፖርት ዘመቻ ተከፍቶብኛል፣ እዚህም ሪፖርት ዘመቻ ተከፍቶብኛል ነው የሚለው። የእርዳታውን ውድድር እንደምታውቁት ነው።
እዛ መኪና ከተሰጠ እዚህ ጉድጓድ ይቆፈራል ብቻ ያዝናናኛል ግጭት ነው እና እዚህ ግጭት ላይ የማን እዛ መኪና ይሰጣል እዚህ ጉድጓድ ይቆፈራል ትናንት ልጅ ሚካኤል ይወረዳል ስላችሁ በጣም እንግዲህ አሁን ላይ በጣም አነጋጋሪ ጉዳይ ነው እግዚአብሔር ነው ብላችሁ በጣም ብዙ ሰዎች እውነቱን እኮ ነው ልጅዋን ሳክሱን አይደለም የምሩን ነው እዛ መኪና ይሰጣል እዚህ ጉድጓድ ይቆፈራል የምሩን ነው ማለት ሁለቱም በእርዳታ በጣም እንትን እያሉ ነው እንደገና አካውንት የተመቶብኛል ቪው እየታየልኝ አይደለም ደሩ አይደለም ምናምን እያሉ ነው ግን ትክክለኛው መንገድ ያለው በማን ነው ካላችሁ አዶናይ በኩል ያለው ምክንያቱም አዶናይ እንደሚታወቀው እስካሁን ከመጀመሩ ጀምሮ እስካሁን አሪፍ ነገር እያደረገ ያለ ልጅ ነውና ጆን ዳንኤልን ብታዩት ደግሞ ያው በጣም ብዙ የማይታሰቡ ነገሮች እንግዲህ ታይቶበታል በእነዚህ ሳምንታቶች ውስጥ ብቻ ማለት ነውና ምንም ልክ አይመስልም የጆን ዳንኤል ነገር ምንም ይሄን ያለ ፉል ኮንፊደንስ ሆኜ ማወራላችሁ ነገር የለም የአዶናይን ግን ግልጽ ነው ሁላችሁም አሁን ኦዲየንስ እንግዲህ መቼ ሳትቃወሙ ብዬ ተስፋ አደርጋለሁ ለቋል ብሎኝ እኔም ገብቼ ስሰማው ለካ እነሱ ናቸው ውርድ ያሉት ልጅ ማይክማ ከፍ አድርጎ ሰቅሎታል ለስራሱ ትናንት ጆሮና ሞት ፋርማሲ ሲሄድ የልጅ ማይክን 15 ትራክ አስዋጡት ዋው አሁን በጣም ተሽሎታል አልበሙ በጣም ያበደ ነው ከምስጋና እስከ ነቆራ ተካቶበታል ልጅ ማይክ ሲናቆር በሪስፔክት ነው በክብር ቀስ ብሎ እግርን ይበለጥጥላል አለፈው አልበም ያስደበራቸውን ኦዲየንሶቹን በዚህኛው በእጥፍ ክሷቸዋል በተለይ ከዲጄ ሚላ ጋር ያሉት ትራኮች ከ40 ዓመት በኋላ እንኳን በክራንች ምንደነስባቸው ናቸው ዘመን ተሻጋሪ ራፕ ማለት ይሄ ነው ከዚህ በኋላ ባቷ ቂጧ ወገቧ ውሃ በለው ልጅ ማይክ በአዲስ ቃና በሚገራርሙ መልእክቶች አሁንም ራሱን ከፍ አድርጎ መስቀሉን ቀጥሏል እውነት ነው ሂፕሆፕን ፌመስ ያደረካት አንተ ነህ እኔ አላልኩም ራሱ ነው አልበሙ ላይ ያለው ራፕ ውለታን ትክፈለው እርፕፕፕ ያለ ኑሮ ይስጥ በጣም እናመሰግናለን እናንተ ደግሞ በኔዎች አልበሙን ተጋብዛችኋል ዩቲዩብ ላይ ግቡ እውነቱን እኮ ነው በጣም አሁን ላይ በጣም የልጅ ማይክ እንግዲህ አልበሙ እየተተቸነ ያለበት ሁኔታ ማለት ነው አሁን ላይ ግን የልጅ ማይክ ካያችሁ ከድሮ ጀምሮ የሚሰራቸው ሙዚቃዎች እንዳለ በጣም ጽድት ያሉ ሙዚቃዎች ናቸው በጣም ተወዳጅ እስካሁን ድረስ ተወዳጅ ናቸውና ያሁን እውነቱን ነው እሱ ያለውን ነገር ከሰማችሁት እናንተም ፌመስ ያደረጋችሁ ሂፕሆፕ ነው ሂፕሆፕን ፌመስ ያደረኩት ደግሞ እኔ ነኝ ማለት ያው በጣም ግልጽ የሆነ በቃ ሁሉንም የሚያስማማ ነገር ነው ማለት ነውና በሂፕሆፕ ፌመስ የሆናችሁ ሰዎች እሱ ደረጃ ላይ ደርሳችሁ እንጂ እንደዚህ ነኝ እንደዛ ነኝ ባትሉ ጥሩ ነው አርፋችሁ ይሁን ጫር አድርጉና አሪፍ ነገር ለመሞከር ብትሩ ያው አሪፍ ይመስለኛል እንደኔ ማለት ነውና እስኪ እንቀጥል እስኪ ያነ ፍልፍሉ ጉዳይ ደግሞ እዚህ ደረጃ ላይ ደርሷል ለምታዩት እንዲነን ታምራላችሁ በጣም አጥቦከ ከማን ይጣል ፎ ብለናል በናይን ስማ እንግሊዘኛ ራሱ ሲቆጠር እኮ እናውቃለን 1 2 3 4 5 6 7 8 9 10 10 1 10 2 ሳይሆን በናይን አልማባቴ አጠቀቶል እሺ አንፈልግም አዶናይ በናይን we don't need you we have not hate we have no problem ያ አንተ ከችጋራ ሀገር መጣ ከችጋራ ክልል መጣ ምን ታረጋለህ ራባዬ ቻይንኛውን አስኬድሽው ይሄ ዘመን ነፍስና ስጋ በጣም እየተጣሉ ያሉበት ወቅት ነው በነገራችን ላይ እና ነፍስ ማለት ህሊና አይምሮ ማለት ነው ስጋ ደግሞ ይሄ ያለ ጦታችን ቂጣችን ደረታችን እሱ ነው ተተነው የምንሄደው ማለት ነው አሁን ላይ በጣም እየተፋጩ ነው ያሉት የትኛው ያሸንፋል ያው የወፈረው የደለበው የዳበረው ያሸንፋል ሰው እነዚህ ሰዎች ሰውነታቸው ነው የወፈረው የደለበው የበለጸገው የዳበረው ሰውነታቸው ነው አይምሮአቸው አልዳበረም አልበለጸገምና ሁሉ ጊዜ ሰውነታቸው ስጋቸው ያሸንፋቸዋል አዶናይን እንኳን አንቺ እኔ ራሴ አልፈልገው ምን ያደርግልኛል ግን በጣም የሚፈልጉት ሰዎች አሉ ምስኪኖች ለምስኪኖች ነው እኮ አዶናይ የሚያስፈልገው እንጂ ለኔና ላንቺ አይደለም ላንቺማ ምን ጋለሪሽን አይሞላልሽ ጊፍት አይሰጥሽ ለምን ትፈልጊዋለሽ የሚፈልጉት በጣም ብዙ አሉ ለዛ እኮ ነው እኛ አዶናይ የምንለው እኛ ያልቻልነውን ነገር እሱ ያደረገ ስለሆነ እኮ አፕሪሺየት የምናደርገው ሌላ ነገር እኮ አይደለም እኛ ከሀገር ርቀትም ከታለንት ጉድለትም ከተቀባይነት እጥረትም ብቻ ከምንም ያልቻልነውን ነገር አዶናይ ያደረገ ነው ያለው እኔና አንቺም ፈልገው የሚፈልጉት በጣም ብዙ ሰዎች አሉ
አፍ አውጥቶ አይኑን ፍጥጥ አድርጎ ወጥቶ የሚለምን ሰው ኢትዮጵያ ውስጥ ጾሙን አያድርም። ኦብቪየስሊ ግን አዶናይ የሚያያቸው ለመለመን ሼም የያዛቸው የሚበሉት የሚጠጡት ያጡ ልጆቻቸውን ማሳደግ ያቃታቸው ታለንቱ ውስጧቸው ኖሮ ያንን ለማውጣት ሰው ያጡ ሰዎችን ነው እየረዳ ያለው እንጂማ እዚህ ሚዲያ ላይ መቶ ታፕታፕ የሚል እና ከአበባ እስከ አንበሳ የሚያገኝ ሰው ለምን ይፈልገዋል? አዶናይ አያስፈልግም። እና ከዘርጋ ምናምን ለማገናኘት የምትሞክሩት ደግሞ አዶናይ የኦሮሞ አባገዳ ሽምግልና የሄደለት ልጅ ነው። እሺ ቴንክ ዩ ጽፎልኛል ሁላ ትክክለኛ ጽድት ያለ መልስ ነው የሰጣት ማለት ነው። እና ምንም ይሄ መጨማመር ምናምን ማውራት የማያስፈልግም። እስኪ ሰብስክራይብ እያደረጋችሁ እንግዲህ እንቀጥል። ምንድነው ያለው? ይሄ ደግሞ አልሰማሁትም። እስኪ ቆይ አንዴ ወደ ኋላ መለስ እናድርገውና ካሎ ጋር ብንመልስ ጽፎልኛል ሁላ ስፒል ነው አወራችሁ አይጂ ላይ ምናምን ሶሪ ብዙ ቪዲዮዎች ብዙ ሜንሽኖች አይቻለሁ። እንደዚህ እንደተፈጠረ አላውቅም ነበር። እዚህ ኢትዮጵያ ያኔ ያገኛለሁ አይነት ነገር አልኩ። ምናምን በቃ የራሱ አካውንት ነው ቼክ አደረኩት። አሁን እንግዲህ ብዙ ሚሊዮን ተከታታይ ያለው ሙዳት ያዙ ሙዳት ያዙ የሚጥር ሰውን ለምንድን ነው ግን ለመጣል እግዚአብሔር ይስጥሽ። ወደ ሌላ ወሬያችን እንሂድ። በኪዱም የተነሳ ወሬው ልንገርክ። እኔ ስንት ነገር እሷ ቻለች አይደለ ዮኒ? እኔ ደግሞ የቻልኩትን ልንገርክ። ይኸው ዲቦራ አለች። ዲቦራና ኤልሻዳይና እኔ ስንጣላ እንዳው ወሬውን ካመጣው ኤልሻዳይና እኔ ስንጣላ ምንድን ያለችኝ ዲቦራ? አንቺ የኪዱ የኤልሻዳይን ነገር ብቻ ነው እምታይው፣ ኪዱ ያለችሽን ነገር ለምን አታይም? ኤልሻዳይን ብቻ ምን አልኳት ለዲቦራ ሄጄ ዲቦራ እኔና ኤልሻዳይ አምተንሻል፣ እኔ ይቅር በይኝ። አላቃትም የዛን ጊዜ ይሄን ያክል ገብቷላ። ጓደኝነቷ ለዲቦራ ነው፣ የኔ ጓደኝነት ለኪዱ ነው። ኤልሻዳይ ልቧን ከፍታ ቤቷን ከፍታ አፏን ከፍታ ከመጣች እንደዚህ ብላ ከነገረችኝ ስለ ዲቦራ ዋይናት ማላማበት ነገር ቢካዝ ዲቦራ ለኔ ጓደኛዬ አይደለችም። ገባክ ዮኒ? ዲቦራ ለኔ ጓደኛዬ አይደለችም። ኦፍ ኮርስ ላማት እችላለሁ። ከዛ በኋላ እኔና ኤልሻዳይ ደግሞ ከሷ ጋር ብዙ ሚስጥር የሚያወሩ ጓደኛሞች ናቸው ብዬ ነው ማስበው። ኤልሻዳይ ስለሷ ስታማኝ እኔም ማማለሁ፣ በደንብ ድብና አድርጌ ነው ማማው። ያንን ነገር ደግሞ ኢነሰንት አቱኝ ምናምን ኤልሻዳይ ላለች ለዲቦራ ሄድኩና ዲቦራ አልኳት አንተው ባንዲ ዲቦራ አልኩኝ ስላንተም ደግሞ አሁን ስለዚህ ምንድን ነው እንዴ ቲክቶክ ቀይ አበባ እንደሚልከው ችግር የለውም። ወደሱ ምን ፉክክር ነው የጊፍቱን አቁም አይታዩታቸው ማለት ያቸው ይሄንም የስካይንም ማለት ነው ከእናቷ ጋር አብሮ እንደተማረ ምናምን ገና ዝም በይ ኪዱ በቃ ዝም በይ በል ዮኒ። እሷ እንደፈለገች ኤልሻዳይ ስታወራ ማንም አላስቆማትም አይደል? ለምንድን ነው ለኔ የምታስቆመኝ? ለምንድን ነው የምትጫነው? ችግር የለውም ኪዱ። አዎ በቃ እኔ ኤልሻዳይ የልቧን ተናግራለች። ኤልሻዳይ የፈለገችውን እኔ የምናገር ስካይን በደንብ አውሪ። ሰባት ያወራው ካንቺ ጋር ነው። አውሪ በደንብ። እኔማ ላንቺ ብዬ ነው ጊፍት ልስጥ ምን ብሎ ላጀናጅን ብዬ ነው በየዋነሽ እኔ ማለቅላቂ ስለነበርኩ ጓደኛዬ ስለነበርሽ ጊፍት በሰጣት ምን እያለ ሲል አዎ በደንብ ላንቺ ነግሬዋለሁ። ጥሩ ልጅ እንደሆንሽ ኢትዮጵያ ናት፣ እርዳታ ያስፈልጋል። በደንብ በስነ ስርዓት ዝም በይ በቃ ዮኒ። እኔ ለምረው ላወራ ስለሚያፈኝ ለምረው የሚያፈኝ መጀመሪያ ዮኒ አይደለም የጀመርሽውን መጀመሪያ ዝም በይ። ስለዚህ መሄድበታል። አንቺንም እንጨርሳለን። አይ ነው አንቺ ወደዛ እንደሄድልሽ አንቺ ዝም በሉ። ኦ ማይ ጋድ ዮኒ አልስማማም አሉ። እንዴት ነው እንደምንባባው? እኔ ሳወራ የሚያነሱ ከሆነ እኔም ሳወራ የሚያነሱ ከሆነ እኔ እወጣለሁ። እግዚአብሔርን ቤት ነው መልሱ ለተባላችሁ ሲያልቅ ጻፉና መልሱ። ቴንክ ዲቦራን ሄድኩና አንድ ቀን ደወልኩላትና ዲቦራ እኔ አላቅሽም፣ ግን እግዚአብሔርን በመፍራት ብቻ ይቅርታ አርግልኝ፣ አምቼሻለሁ ዲቦራ እኔ አላቅሽም፣ ጓደኛ አይደለሽም። ጓደኛዬ ስላልሆንሽ የኤልሻዳይ ጓደኛ ነሽ። ኤልሻዳይ ቤቷን ከፍታ ስትመጣ አምቼሻለሁ፣ ይቅርታ አድርግልኝ። ገብቷል አይደለ? ይቅርታ አድርግልኝ ብዬ ይሄው ዲቦራ ያልሞተችው አለኝ ይቅር በይኝ ስላትኝ እሷ ምንድን ያለችኝ ችግር የለውም እንደምታሙኝ እኮ አቃላ አረ እንደውም በደንብ ነው ምናማሽ 2 ሰዓት ሙሉ መታ ስላንቺ እኔ አላቅም። ስለ ዲቦራ ማቀወሬ የለም። ስለ ዲቦራ ናት ኤልሻዳይ የሚያወሩት መታ ትነግርልኛለች። እኔም እቀጥላለሁ ቢካዝ ከዲቦራ
ኤልሻዳይ ስለምትቀርበኝ ለወሬም ለጓደኝነቱ የምትቀርበኝ ኤልሻዳይ ስለሆነች ማለት ነው ዮኒ እና ማለም ምናምን ነገር ግን ሄጄ ዲቦራን ይቅርታ ጠየቅኳት ህሊናዬ ስላልቻለ አለቀ። ከዛ ምን አለች መሰለክ የዲቦራ መልስ ነው እውነቱን የምነግርህ ኤልሻዳይ እንደውም ኤልሻዳይ አንቺ ኤልሻዳይን ትያለሽ ይሄ ሁሉ ነገር አማንሽ እያልን ለምረው ኪዱ ላይ የምትናገሪው አልኳትኝ። ኪዱ ያማችሽንም እስኪ ተናገሪ፣ ኪዱ ያማችሽንም እስኪ ተናገሪ፣ ያወራችሁን ከኤልሻዳይ ጋር ተናገሪ አለችኝ። ያወራችሁን እስኪ ትናገር ኪዱም ለምንድን ነው አንቺ ሁሉ ጊዜ ኤልሻዳይ ያልሽው? ኪዱም እኮ ከኤልሻዳይ ጋር ያማችሽን ኤልሻዳይ ለኔ ነግራኛለች አለች። ማ ዲቦራ ስለ ኪዱ አምታኛለች አልኳትኝ። አዎ በጭራሽ አታማኝም፣ ኢትዮጵያ ነበረች ኪዱ አታማኝም፣ አምታሻለች ጠይቂ አለችኝ። ኪዱን ስጠይቃት እኔ አላማውሽም አለ። እኔና ኪዱ እንዴት እንድታርጊያለሽ ብለን ተጣላን። ኢትዮጵያ እያለች ገባህ አይደል? ብሎክ ተደራረግን ማለት ነው እኔና ኪዱ። ከዛ ዲቦራን ጠየቅኳት። ዲቦራ ምን አለች? እንደውም ዲቦራ አልነግርሽም ትጣላለች አልፈልግም፣ ግን ራሷን በራሷ ጠይቂያታለች። ግሩፕ ተከፈተ ለ4 ምንድነው ያወራሽው ብዬ ነገርኳት። ጠየቅኳት ማለት ነው ዲቦራን ስለኔ ምንድነው ኪዱ ያወራችሁ? ተጨቃጨቅን በመሃል ኪዱና ዲቦራ ተሰዳደቡ። ኤልሻዳይና ምረው ኪዱና ከላይ ያጻፉልኝ እንትን አታርጉኝ። ኪዱና ዲቦራ ተጣሉ ለገስት ላይ ማለት ነው። ገብቷል አይደል? እዛ ግሩፕ ላይ ተጣሉ። ሲጣሉ ተበታተንን ማለት ነው። ወይኔ እኔ እንደው ምን አልኩኝ? ወይኔ ሁለታችሁ ተጣላችሁ ያማሽኝ ወሬ ሳንሰማ ምናምን ስል እንደው እኮ አልተናገረችም። ኤልሻዳይ ደግሞ ይኸው አልተናገረችም። ብትናገርኩ ወዲያው ትናገር ነበር አለችኝ። ገባካ? ከዛ ዛሬ ነው እንደውም ዲቦራ የነገረችኝ። ምንድነው ያሙኝ ወሬውን ስላት ኪዱና ኤልሻዳይ እንዴ ለኪዱ እኔ ቦይፍሬንዴን አሳይቻታለሁ። ገባካ? ከዛ በኋላ በዛ ወደዛ ሞሬ እንመጣበታለን። ከዛ በኋላ ምን አለች ኪዱና ኤልሻዳይ የቤት ታባል እኮ ናይጄሪያዊ ነው የሚመስለው እንደዚህ እያሉ ኪዱ ከኤልሻዳይ ጋር እንደምታወራ ኤልሻዳይ ደግሞ ሄዳ ለዲቦራ እንደነገረቻት ዲቦራ ደግሞ እንዴት ጓደኛ ሆነው እንዴት እንደዚህ ይተማማሉ ብላ ሁለቱ እንዳወሩ ይሄ ወሬ ሰማው። ለኪዱም አልተናደድኩባትም። ይሄንንም ሰምቼ ዮኒ አልተናደድኩም። አማሽኝም ዛሬም አላልኳትም። አለፉት ኦኬ ብዬ ማለት ነው። ያለፈ ነገር ነው አላነሳም ብዬ እኔና ኤልሻዳይ ደግሞ ከመጀመሪያ በጎጥ ምናምን ላልከው ነገር ይሄው ዲቦራም አለች ኪዱም አለች። ምንም ችግር የለውም። ፍለፊት ቅድም በጣም የወጣንበት ነገር ዮኒ በዚህ ጉዳይ ነው። ዲቦራም ቅድም መታ ስትናገር አንተ የለህም ማለት ነው። ዲቦራ ምን ብላ እኔ ዲቦራ ይፋለ የሆነ አንዴ እዚህ ጋር ማጣፈር ግሩፕ ላይ አውርተን ሶስታችን እኔ ያልጠየቅኩት ፍለፊት አውርተናል። ጠይቀሻል። እኔ ኪዱ እኔ ልንገርሽ እኔ ማንንም አልፈራም። እውነት ነው የምናገረው፣ ሀቅ ይዤ ነው የምናገረው። ለማናችሁም ነገ ይሄን ያውጡብኛል። የኔ ሚስጥር ካላችሁ አውጡ፣ ድምጽ ሪከርድም ያለውን ካለ አውጡ። እኔ በድፍረት ነው የምናገረው። ለምን ሁላችሁም እንደምትደብቅ እንደሚል አውቃለሁ። ስለማቅ ነው ያለው። ወደዛም ነገር እንድትነኩትም ስለማልፈልግ ጠይቃለች ሆነ ኤልሻዳይ ቤት ጠይቀሻል። ኪዱ ላውራ እኮ ጠይቀሻል። እሺ ኪዱ ጠየቀቻት። ዲቦራ አለቻትኝ እኔ ስለ ቤታ ምንድነው ያወራውላት ንገሪኝ ብላ ጠየቀቻት። ስትላት 1 2 ሲባባሉ ተሰዳደቡ ሁለቱ ማለት ነው። ቆይ ላስቆምሽ። የዛን ቀን ወሬው እንዳይወራ ኪዱ ምንድን ነበር ስታርግ የነበረው? ፍሊተርም ፎቶ ያው ፍሊተር የኔ ፎቶ ዮኒ ሀሳቤን ጨረስኩ። እኔ ደግሞ ላውራ እንደ ዮኒ እኔ ለምረም የቤታ ተራ ነው ታውራና ያለችውን ስሚና እዚህ ቦታ እንዲህ ብለሻል፣ ይሄ ነው ይሄ ነው። እኔ ላውራና ከዛ አንቺ ታወሪያለሽ። እሺ ችግር የለውም። እንዲህ ቦታ እኛ እኮ የምናወራ ነገር ነው። ኦኬ እኮ ተጣሉ እኮ አልኩኝ እኮ ዲቦዬ፣ ተጣላችሁ ተሰዳደባችሁ እኮ አልኩኝ። የተሰዳደባችሁት ነገር ስታስታውሺ ላስታውሰው እችላለሁ። ይሁን ይገባል። ኪዱም ስታስታውሰኝ የተጣሉበትን ነገር ላስታውሰው እችላለሁ። ቢካዝ በጣም ስድድብ ነበር ሲተዳደቡ የነበረው። ከዛ ተበታተንን ወጣን ያለው ነገር ማለት ነው። ይሁን ኪዱን ትጫነታለሽ ትጮይባታለሽ ሲባል ለምን መሰለክ ከጀርባዬ እኔ እንደ ጓደኛ ብዬ ገብቷል አይደል? ይሄ ወሬ ስለምሰማ ነው ኪዱን እምነት ያጣውባት። ግልጹ ምን ነግርክ ማለት ነው። ከኔ ጀርባ ከኤልሻዳይ ጋር ታወራለች። ምን የናይጄሪያ ወንድ ነው የሚመስለው ባሏ ምን ሙድ እያያዙ ያወራሉ እየተባለ
ስለምሰማ በዛ ኪዱን ለዛ ነው በጣም የምናደደው ማለት ነው። በቃ ይሁን ይገብታላ። እንዴት አምኜ ብዙ ነገር አሁን እኔን እንደገርሻ በቃ ይሄን ተጫንኩ ለምሮሚያ ኦ ማይ ጋድ እኔ በቃ ምንም አልቻልኩም። አባቴ ቤታ ያንቺን ደግሞ ልጠይቅ አንድ ነገር ብቻ። እሺ ልጠይቅሽ ምንድነው እንደዛ መሆኑን ካወቅሽ ለምን ጓደኛ ትሆኛለሽ? እኔ ደግሞ እሺ ልንገርካ እንደዛ ስል ያልተተማመን ነው በምን መሰለክ ይሁን እኔ እርግጠኛ መሆን ያቃተኝ ኪዱን መጥቼ ስጠይቃት ኪዱ እንዲህ ብለሽ አላልኩም አስገቢያት እሷን ትላለች። ዲቦራን ሂጂ ኪዱ እኮ አላልኩም ትለኛለች አስገቢኝ ትለኛለች። ግሩፕ ላይ ሲገቡ ተሰዳድበው ይወጣሉ። በምንም ወሬውን ልሰማ አልቻልኩም። ከዛ እኔ እንደውም አንድ ቀምናል በእናንተ ወይኔ ዲቦራ ወጣች ልክ እኮ ልታወራ ስትለው ተሰዳደባችሁ። በቃ ልክ ልታወራ ምን እቺ ከዛ ኤልሻዳይ ምን እቺ ታወጣለች ወሬ ከዚህ ነው የምታቀባብለው የላትም ወሬ ሁለታችሁ ልጣል እኔ ጭራሽ ቤት አላልኳትም ምናምን አለች ዲቦ ማለት ኤልሻዳይ። ኦኬ ብለን ዘጋ ነው ይሄ ነገር ወሬ ተደፍኖ ቀረ ማለት ነው። ቢካዝ ስለተጣላን ስለነበረ በሰዓቱ ገብቷል አይደለ? እኔ በኤልሻዳይ ደግሞ ኤልሻዳይ ላለችው ነገር ኖ ተደፍኖ አልቀረም። ለምን እንደሆነ የሚዩት አታርገኛ እንደሄነን ተደፍኖ ቀረኩ ያልኩሽኝ እኮ ወሬውን ሳልሰማው ቀረኩ ነው ኪዱ። አንቺ ከሷም በኩልነት ሳልሰማ የየብቻ ትፈቅጂላታለሽ ልታወራ ወይስ ያንቺ ተራ? ይኸውልሽ ኪዱ እኔ ላስተካክለው እሷ የምትለውን አንቺም እሷም ሳላነጋግራችሁ ተጣልታችሁ ተበታተንን አይደል? ከዛ ወዲህ ሁለታችሁን በዚህ ጉዳይ ተገናኝተን አናቅም አይደለ? በቃ ያው የተገናኘን ሰዓት ተገናኝተን አናቅም። ተሰዳድባችሁ ተበታተናችሁ ኤልሻዳይ ለፊትሽ አንቺ ጋር እኔ ቤታና ጠይቀሻታል ሁለታችሁ አምተሽልኝ አታቂም ነው የተባባልነው አይደለ? እሱማ ልንገርሻ ይሁን ሁለታችሁ ማፍቁር ስትባባላላችሁ ኪዱ አሁን እኮ ይልሽ እንዴ እኔ እኮ አምና ዳሜን ያክል እኮ ይሁን አይደል እንዴ ኤልሻዳይ እና እሱ አወሩ ብላ ዲቦራ ነግራኝ ኤልሻዳይ እኔ ስለቤት ታምቼልሻለሁ ብትላት አምተሻል ብላ ታዋርዳት ማለት ኤልሻዳይ አላማሽልኝም ነው የምትለው። ኤልሻዳይም ኪዱን አላማሽልኝም ነው የሚባባሉት ሁለቱ አወሩ ስለተባለ። ስለዚህ ማናት እዚህ ውስጥ እኮ ኤልሻዳይ የምትለኝ እኮ ቤታ ጋር ሄደሽ እኔን አምተሽልኛል እኮ ነው የምትለኝ። እኔ ግን አይ ኖ እኔ እና አንቺ ታውቂያለሽ አንተንም አውርተንም አናውቅም። ያቀራሁት ስለማናችሁም አላማ አዎ ይሄ እኮ ዲቦራ ናት እኮ ዲቦራ ይኸውልሽ ስትነግረኝ ኪዱ ያለችውን ዲቦራ እኮ ናት። አዳምጪኝ እኔና እኮ ኤልሻዳይ አንቺ እዚህ ውስጥ እኮ አሁን እኮ አንቺንም ኤልሻዳይንም እኮ አይደለም ዲቦራ ስለ ኤልሻዳይ ተቆርቁራላት። እኔ እንዳውም ያልኳት ምንድነው አንቺ እንዲህ ወገብሽን ይዘሽ ኤልሻዳይም ያማንሽ እኔና ኤልሻዳይ ነን ኪዱ አላማችሽም ዲቦራ አልኳትኝ። ስላት ኪዱ ስላንቺ ምን እንደምትል ጠይቂያት ካንቺ ጀርባ ሄዳ ምን እንደምታወራ ብላለችኝ። ዲቦራ ገብቷል አይደል? እንደዛ ብላ ስትናገረኝ ማን ነው እኔ እንትን የምለው ይሁን እስኪ ንገረኝ። እኔ እንደዚህ ተብለሻል ሲባል ዝም ማለት ነበረብኝ ወይ ይሁን ማጣራት የለብኝም። ሰው ሁለታችሁንም አምጥቼ አልኳቸው ኤልሻዳይን ኪዱ አምታኛለች ወይ ስላት ያምሻል እንዴ ኪዱ በጣም የምትወድሽ ናት እንዴ ስላንቺ ታማለች አለችኝ። እኔ አሁን በራሴ በቃ ቃል ማማት መተማማት ሆኗል ወሬው እንዳለ ማለት ነው። ጀስት እናንተ ስለምትፈልጉት በሚለው ነው እስካሁን ድረስ ያው ዝም ብለን ስንሰማ የነበረው እና እስኪ አሁን ደግሞ እሱን እንለፈውና ጃኒ ቅን ሴት ናት የሚል አይነት ቪዲዮ ማይተናል። እስኪ እሱን አብረን ገባን። በደንብ ሰፖርት አደርጋለሁ ከሌላ ዜጋ ጋር ከተጫወት ምክንያቱም ኢንተርናሽናል እንድትሆንልን እንፈልጋለን። ግን ትንሽ መቆየት አለብህ። እኔ ምክር ትንሽ መቆየት አለብህ። አሁን እንዳትጫወት ትንሽ ስትሪም አድርግ። ትንሽ መቆየት አለብህ ላይቭ ላይ ቢያንስ ይሄን ወር ወይ አንድ 15 ቀን ምናምን ወራት ውስጥ 15 ቀኑንም ላይቭ ትገባለህ ነው ጥያቄው። ገባለሁ ዴዲ እኔ ግን ዴዲ ከገቡ 15 ቀን ትንሽ ብትቆይ ባይነኝ። አሁን እንደ ላይቭ ነው የምነግርህ። አሁን ሲኒየርህ ነኝ አይደል? አዳምጣ አንዳንዴ ሲኒየርህን አዳምጥ። ትንሽ ወራቶች ውስጥ ላይቭ እንትን ማለት አለብህ። ያኛው ስትሪመር ነው እንዴ ቲክቶክ ላይ አይደለም ምንም አይደለም። እሱ ኮንቲኒውላ ኢትዮጵያ ከመጣ በኋላ ነው ፎሎወር የጨመረው። እሱ የዩቲዩብ ነው እንደ እንትን ስትሪም የሚያደርገው ዩቲዩብ ላይ ነው ወይስ ቲክቶክ ላይ ነው የሚያደርገው? አይ በምንም የለም እሱ
ወይ ታሸንፈዋለህ። እንግዲህ ስትሪም አርጋ አታርግ ላይ ነው እንግዲህ አላወቀውም እንጂ ዩቲዩብ ላይ በጣም ስትሪም ያደርጋል የዚምባብዌው ስፒድ ማለት ነው። እና ያው በዩቲዩብ ነው ስትሪም የሚያደርገው ብዙ ጊዜ ካያችሁ፣ ቲክቶክ ላይም ሊኖሩ ይችላል አላውቅም። እሱ ግን እንደዛ ነው ስትሪም እያደረገ ያለው። እና እንግዲህ አይሾ ኢትዮጵያም እንግዲህ ከትንሽ ጊዜያቶች በኋላ ከሱ ጋር እንግዲህ የሚኖር ላይቭ እንግዲህ ፋይት ይኖረዋል ማለት ነው። እንግዲህ ማን እንደሚያሸንፍ አብረን የምናየው ይሆናል። እንግዲህ ቤተሰብ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በቪዲዮ ላይ እስኪ ያላችሁን ሐሳብ አስተያየት ኮሜንት ላይ ደግ አድርጉልን። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በሚቀጥለው ቪዲዮ እንገናኝ።